መጀመሪያ ተረጋጊ፣ ከዛ እናወራለን። ግን እያረግሽ ያለሽው ነገር ምንም ስርዓት የለውም። እሱ ማሰብ አለብሽ ያኔት። እኔ ጠልቼሽ አይደለም፣ ግን ደግሞ በቃ መገናኘት የለብንም። ወንድሜ ካየኝ ይገለኛል። ገባሽ? ካልሆነ ደግሞ ውጪ እንገናኝ። አይ እንግዲህ ሴት ጠብቄ ገባሁ አልኩሽ አይደል እንዴ? በቃ ምንም ቢነግሩሽ አይገባሽም አይደል? እሺ ነይ በቃ ቁጭ በይና እንነጋገር። ነይ። እሺ ምንድን ነው? አንድ የምታግዥኝ ነገር አለ፣ ግን ደግሞ አደራሽን አልችልም እንዳትይኝ። ምንድን ነው የማግዝሽ? አባቴን ከሴት ጋር እንዳየሁት ነግሬሻለሁ አይደል? እና እንዳየሁት ከሆነ አንድ የተጣበቀችበት ሴት አለች እና ቆይ ለምንድን ነው የተለያየ ነገር የምትነግሪኝ? በዛ ላይ ደግሞ አባትሽ ሕፃን ልጅ አይደለም አይደል እንዴ? ወዱና ፈቅዶ ካደረገው እኛ ምን ማድረግ እንችላለን? እርግጠኛ ነሽ? እንዲህ እያልሽኝ ያልሽው የተናደድሽብኝ ስለሆነ ነው አይደል? እንጂ ብትረጋጊ ኑሮ እንዲህ አትይኝም ነበር። አንቺ ቀልድ ነው ያልሽው ያኔት። እኔ ቸኩላለሁ። እሺ የት ለመሄድ ነው እንደዚህ ሩጫው? የሚሄድበት አለኝ ያኔት። በቃ እንደዋወላለን ወይ ደግሞ በኋላ እንገናኛለን። እንደዛ ነው? እሺ አንቺ መልካም፣ አንቺ ነሽ አይደል እንደዛ ያደረግሽ? ተናገሪ። አንቺ ደፋር፣ ጭራሽ እኔ ቁጫልሽ ደብድቢያታው። ምን ጆሮዬ ባልሆነ። ቆይ አንተ ደግሞ ምን ቤት ነው? ምን አባካ ገባክ? እስኪ ምቻትና እንዴት እንደማያገባኝ ያሳይሻለሁ። ቆይ አንቺ ትልቅ ሰው አይደሽ እንዳትከበሪ። አንተ ነች ማትረባ ህፃን ልትባሉ ነው እኔም በእድሜሽ ኖር የምትለኝ? አልቀረባችሁም። እናንተም እኮ አርጅታችሁ ሞታችሁ እንደገና ተፈጥራችሁ ነው እንጂ እንደ እድሜያችሁ ብትኖሩማ እኔ ስመጣ ወንበር ለቃችሁልኝ ታከብሩኝ ነበር። ለማ ላንቺ ነው ወንበር የምንለቅልሽ? እውነቴን ነው፣ አለቅሽም። ከአንቺ ውጭ ማንም እንደዛ አያደርግም። አንቺ ማትረቢ ምንም አታመጭም። እሺ እሺ፣ ጠብቂኝ። አንቺ ባግ እንዴት እንደምሰራልሽ አሳይሻለሁ። ቆይ ምን ተፈጥሮ ነው? ብታይ እኔና ገኒ ምን እንዳደረግናት። ምን አደረጋችሁ? መሬት ላይ ሳሙና ደፋንና እንድትወርቅ አደረግናት። ብታይ ልጅቷ በጣም ነበር የሚያስቀው። ፈጣሪ ቆይ በጣም ብትጎደስ? አንቺ ከስ ምን ይሻልሽ? ተዋት እባክህ። ሲጀመር እሷ ምንም አትሆንም። እቺ ሴትዮ ምንም ብታደርጋት ምንም የምትሆን ጉድ አይደለችም። አንቺ ትቀልጃለሽ። ቆይ መጣ። አቤት ተዋውቃት። ሀና ትባላለች፣ ጓደኛዬ ናት። ሰላም ይባላል። አቤል ይባላል። ሉሊት እንግዲህ የነ ኤፍራታን ልጅ ለመውሰድ ሙከራ አድርጋለች ማለት ነው። እሷም እንግዲህ እንደዛ ልታደርግ የቻለችው ከዛ ቤተሰብ እንግዲህ እሷ ናት የምታውቀው ልጇ እንዳልሞተና ቃል ጋር ተደብቆ እንዳለ ስለምታውቅ ነው እንግዲህ ተከታትላ ልትወስድ የሞከረችው ማለት ነው። እንግዲህ ማታ ላይ እንግዲህ ለቃል ተደውሎለት ነበረ፣ በቶሎ እንድትመጣ ደውላ ጠርታው ነበረ። እሱም እንግዲህ ይነግራታል ማለት ነው። ማታ ምን ሆነሽ ነው የደወልሽልኝ? እንዳጋጣሚ እኮ ስራ ገብቼ ነው ያልመጣሁት፣ ምን ተከሰተ ምናምን ብሎ ይጠይቃል ማለት ነው። እሷም እንግዲህ ተነግሯለች የሆኑ ሰው ጥቁር መኪና መጥቶ እንደነበረ ልጁ ሊወስዱ ብሎ መጀመሪያ ላይ መጫወቻ እንዳሳዩ እኔም ደግሞ ፈርቼ ነው ላንተ የደወልኩት እና ቶሎ ልጁን ወደ ውስጥ ይዤ ገባው ምናምን ብላ ተነግሯለች። እሱ ደግሞ ማን ነው እሱ? በቃ እንደዛ ከሆነ እንግዲህ የግድ አዲስ ቦታ መሄድ አለብን፣ ቦታ መቀየር አለብን ይላታል። እና አሁን እንዴት ነው ታዲያ ምናምን ምግብ ይበላል ስል ያው ምርጫ ስላጣ ነው የሚበላ እንጂ ደግሞ በዛ ላይ ተናዷል ምናምን ብላ ተነግራለች። ማለት ልጅ ነው ምንም ችግር የለም ትንሽ ቆይቶ ይተዋል ምናምን ይላታል ማለት ነው። እንግዲህ ለሌላ ጊዜ በቃ ጥንቃቄ አድርጊ፣ ቀድመሽ ልጁን ነው ማስገባት ያለብሽ፣ ወዲያው ለኔ ማሳወቅ አለብሽ። ግን ያም ሆነ ሌላ ቦታ መሄድ አለብን፣ በቃ እስከዛ ድረስ ራስሽን ጠብቂ አደራ ብሏት ይሄዳል ማለት ነው።
ጺም እንግዲህ ኤፉ ጋር ሂዳ ነበረ። እንግዲህ እንኳን መጣች ጽዬ ደብሮኝ ነበር ትላታለች ማለት ነው። እሷም እንግዲህ ምን ሆነሽ ነው ምናምን ስትላት ተነግራታለች ማለት ነው። እና እዛ እንደገባች እንግዲህ ሉሊት ተመልሳ እንደመጣች ጓዛን ጠቅላ እንደመጣች እና መታም ደግሞ የቤቱ ላይ ድርሻ አለኝ ብላ በጣም እንዳናደደቻ ትነግራታለች ማለት ነው። ወይኔ ምናምን ብላ በጣም ተደነግጣለች። እንዴ ምን ነው ወንድም ያልነገረሽም እንዴ ትላታለች ማለት ነው። እሷ ደግሞ በዛን ሰዓት አዎ ልክ ናት፣ አዎ ድርሻማ አላት እንዴት ስል ቆይ እሱን እርግጠኛ ሰውን እነግርሻለሁ ትላታለች ማለት ነው። ለዚህ ምክንያቱም ኤፉ ከዚህ ጋር ከቤዛ ጋር እንግዲህ ባወሩ ሰዓት ስለምታውቅ ማለት ነው። ምን ሆነሽ ነው የተናደሽ ትላታለች። እሷም ጠይቃታለች ማለት ነው። እሷም ደግሞ እንግዲህ ይኸው ናታን ነው አሁን ጸባዩ በጣም ተቀይሮብኛል፣ አንዴ ይጠላኛል፣ አንዴ ፍቅር ይሰጠኛል፣ በቃ በጣም ጸባዩ ተቀይሮብኛል፣ አሁን ስራ የለኝ የሚልና ትንሽ ቆይቶ ደግሞ ይሄዳል፣ ብቻ በጣም ተቀይሮብኛል፣ ምን እንደሆነ አላቅም ብላ ትነግራታለች ማለት ነው። እሷ በዛ ሰዓት ትዝ ይላታል ማለት ነው። እንዴ የባለፈው ነገር እንዴት ሆነ አልታረቃቸውም እንዴት ትላታለች ማለት ነው። እሷም እሱን ትነግራታለች ማለት ግን እኔም እኮ ጠይቅሻለሁ ብዬ ሳልጠይቅሽ ቀረው፣ ግን ያ ጃኬት የማን ነው ብላ እሷም ትጠይቃታለች ማለት ነው። እንግዲህ ፈራ ተባ እያለች ትነግራታለች ማለት ነው። እኔ እንደዛ ያደረግኩት እንዳይጣሉ ብዬ ነው፣ በሌላ ነገር ያስባል ብዬ ነው ለሱ ያልነገርኩት ምናምን ትላለች። እንጂ የምታውቂው ሰው ነው እንዴ ትላታለች። አዎ የምናውቀው ሰው ነው፣ ግን ይሄን ያህል ቅርበት የሌለን ነው። እንዲህ ማን ነው እሱ ምናምን ትላለች ማለት ነው። ማን ነው እሱ ንገሪኝ ስትላት እሷም ትዝ ካለሽ የሆነ ጊዜ ናታን በመኪና ገጭቶ ምናምን ብላ ትነግራታለች ማለት ነው። ጺም መጀመሪያ ላይ ቶሎ አላስታወሰችም ነበር፣ በትዝታ ታስታውሰዋለች ማለት ነው። አወኩታ ይሄን አይል አናውቀውም በማለት በቃ በጣም ትንትላለች። ምክንያቱም ከዚህም በፊት እሷ ጋር አውርቶ ነበር እና አውቆ ሆን ብሎ እንዲህ እንዳደረገ ታውቃለች ማለት ነው። ግን ለኤፍራታ እንዳላወቀ ነው፣ በቃ ምንም እንዳላወቀ ነው የሆነችባት ማለት ነው። ግን አንቺ በሌላ ነገር ጠርጥረሽኝ አይደለም፣ ያው ባለትዳር መሆኔን እኮ ያውቃል ምናምን ብላ ስለነገረቻት፣ አይ እሱ ሌላ ነገር አስበው አይደለም ባለትዳር መሆንሽን ያውቃል፣ ደግሞ በውስጥ እሱማ የሆነ ነገር ፈልጎ ነው ትላለች ማለት ነው። እጽ ደግሞ ቆይ አሁን ነው ምሰራለ ምናምን ብላ በቃ በጣም ትናደዳለች ማለት ነው። ለኤፍራታ ግን እንደዚህ ግልጽ አድርጋ አትነግራትም። በቃ ቀለል አድርጋ ነበር ለኤፍራታ ያሳለፈችው፣ ግን እሷ በጣም ነበር የተናደደችው ጽ ማለት ነው። እንግዲህ በጣም ተናዳ ስለነበረ ለሉሊትም ደግሞ ሌላም መጥፎ ነገር እንዳሰበች ትነግራታለች ማለት ነው። ምክንያቱም ሉሊት እሷን በቀደም እንግዲህ ገፍትራ እንደጣለቻትና ለትንሽ ራሷን ስታ እንደነበር እሱንም ደግሞ ለማንም እንዳልተናገረች፣ አሁን ደግሞ የውሸት ከዚህም በፊት የውሸት እብድ ስለነበረች አሁን ግን የእውነት እብድ እንድትሆን ነው የምፈልገው በማለት ለእሷም ታማከራታለች ማለት ነው። እንዴት ነው እንደዚህ መሆኑ ብላ እሷ ትቆጣታለች ማለት ነው። በጣም ስላናደዳት እንግዲህ ስልኩንም ስላለኝ በቃ እደውልላታለሁ በማለት በጣም እያሰላሰለች ነበር ማለት ነው በውስጧ። እና እንግዲህ መጨረሻ ላይ ልሄድ በቃ ብላ ትሄዳለች ወደ ቤቷ ማለት ነው። እሷም እንግዲህ ይሄን ያው ቃልን ለማናደድ ስለፈለገች ምን አስቦ እንደዚህ ሊያደርግ እንደቻለ ይሄንን ለማጣራት ስለፈለገች ነው ማለት ነው እንግዲህ ሄደችው። ይህም እንግዲህ ሳሎን ቁጭ ብላ እንግዲህ ስልኳን እያየች እየሳቀች ነበር። እንግዲህ በዛን ሰዓት ሉሊትም ትመጣና እዚህ ከምስቂ ድርስቱ እንዳያረብሽ ምናምን ትላታለች ማለት ነው። ተናዳባት ማማሲያ አጥቼ እኮ ነው፣ ማማሲያ ከመጣማ እጄ ላማስል ነው እንዲህ እኔን ማማሲያ ምትይ በማለት ትንሽ ይጨቃጨቃሉ ማለት ነው። በያሁን ምግብ ስጭኝ ስትል አልሰጥሽም ምናምን ትላታለች ማለት ነው። ብሬን ይጭነቀው በማለት ትታት ትሄዳለች ማለት ነው። በዛን ሰዓት ገኒ ደግሞ ትከተላታለች ማለት ነው። ዛሬ ማየት እንደምደርሽ ነው ማወቅ አለብኝ በማለት ትከተላታለች ማለት ነው። እስከምትደርስበት ቦታ ድረስ ምንም ተስፋ ሳትቆርጥ እንግዲህ ገኒ እየተደበቀች በመኪና በአጥር እያለች እየተደበቀች የምትደርስበት ቦታ እስክደርስ ድረስ ትከተላታለች ማለት ነው። እንግዲህ ከእህቱ ጋር እያወራ ነበረ። እሱም እንግዲህ ስለ እሷ ናት ልጅ በጣም የሚያምር ልጅ ነው፣ ወይኔ በጣም ነው የሚያሳዝነው ልጇ እያለ እንደዚህ እሷ ተጎዳች ምናምን ብላ ትነግሯለች። እንደዚህ ይሻላል፣ ለጊዜውም ቢሆን እንደዚህ ይሻላል፣ ምክንያቱም ከሚሞት እንደዚህ ትንሽ ለትንሽ ጊዜ ብትቸገር ይሻላል ይላል ማለት ነው። አንተ ግን ምን እያደረክ ነው? ለምንድን ነው ባለትዳርን ያፈቀርከው? በማለት ትቆጣዋለች ማለት ነው።
እኔ እነሱን ለመጠበቅ ብዬ ነው። አሁን በኋላ ይሄን እንደዚህ ማድረጌን ስታቅ እኮ በጣም ነው የምታመሰግነኝ ምናምን። አንተ የምን ቤት ነህ? ባሏ እኮ ነው ከአደጋ የሚጠብቃት እንጂ አንተ አይደለህም እንዴ? ባሏ እኮ እንደዚህ አደጋ እንደሚመጣባቸው ምንም የሚያውቀው ነገር የለም። ጠላት እንዳላቸው እንኳን የሚያውቀው ነገር የለም። የግድ እኔ ነኝ እነሱን መጠበቅ ያለብኝ ይላል ማለት ነው። እንደዚህ እያወሩ እያሉ እንግዲህ ናታን ይደውላል ማለት ነው። ናታንም እንግዲህ እረፍት ከሆንክ ዛሬ አብረን እንሆን ይችላል። አዎ ዛሬ እንደውም ስራ የለኝም ብሎ በሚነግረው ሰዓት እንግዲህ በቃ እንደዛ ከሆነ እቤት ና፣ እንደውም ሚስቴን አስተዋውቃለሁ። የሆነ ጊዜ ለካ ተዋውቃቸዋል ይላል ማለት ነው። ደግሞ እንደዛ በሚለው ሰዓት አልተዋወቅኳትም ምናምን ይላል ማለት ነው። በዛን ሰዓት ናታን ይናደዳል። አንተ የተረገሙ ማለት ይናደዳል ማለት ነው። እሺ በቃ ችግር የለውም ዛሬ ባለቤቴን አስተዋውቃለሁ ምናምን ይላል። በዛን ሰዓት እንግዲህ እሺ በቃ ይደነግጣልም እሺ ብሎ በቃ ይዘጋል። በዛም እህቱ ጠይቋለች። ማን ሄደው እናታ እንደዚህ ያለኝ ምናምን ስል እንዴ ምን አስቦ ነው? ለምንድን ነው እንዴት እንዲል ቻለ? እንዴት ባለቤቴን ተዋወቅ ይልሃል? በማለት እሷም ግራ ተጋባች ማለት ነው። እንግዲህ እየተከተለቻት እንግዲህ መጨረሻ ላይ እንግዲህ ፊቷን ሻርፕ ምናምን ሸፍና ነበረ ቁማ ስጠብቃት የነበረችው እንግዲህ ቃል የቀጠራት የህፃኑ ልጅ ጠባቂ የህፃኑ ልጅ ያፌትን ልጅ የምትጠብቋ ነበረች። እሷም እንግዲህ መታ ብዙ ሰዓት ያወራሉ ማለት ነው። እሷም እንግዲህ ሁሉ ነገር እንዳርኩሽ አድረሽ ትላታለች ማለት ነው። እንግዲህ እሷ ሆን ብላ እንግዲህ እሷም እቺ ለቃል የቀጠራት እንግዲህ ምንም ታማኝ አይደለችም ለቃል ማለት ነው። አሳልፋ ልጁን ልሰጥ ስለፈለገች ነው። ያቺ ደግሞ ያው ብር ፈላጊ ነገር ነው የምትመስለኝ። እንግዲህ ሉሊት ደግሞ የማታደርገው ነገር የለም በብር እና እንግዲህ በጣም ብዙ ሰዓት ነው ያወሩት። በዛን ሰዓት እንግዲህ ገኒ እያየቻት አንዴ በስልኳም እየቀረጸቻት ነበረ። እሱ ያላትን ሁሉ ነገር አዲስ ቦታ ሊቀይር እንደሆነ እንደገና አሁንም እኮ ልጁ እኔን ብቻ ነው የለመደ ካለ እኔ እኮ ምንም አይሰማም ምግብም አይበላ ምናምን ስል አይ እኔ ላንቺ ስለምከፍልሽ አንቺም አብረሹ ነው ማን ታዲያ ልጁ ሊይዘው ነው ምናምን ትላታለች ማለት ነው። እንግዲህ እሷ ተስማማለች። ሁሉን ነገር አስተካኪ እነግርሻለሁ እና በቃ በዚህ ሳምንት ውስጥ ተዘጋጂ ትላታለች ማለት እሺ ተባብለው ይለያያሉ ማለት ነው። ገኒም እንግዲህ ካየቻት በኋላ እንግዲህ ቀድማት ቤት ትገባለች ማለት ነው። ጺም እንግዲህ ቤት ከሄደች በኋላ ደውላለት ነበር ማለት ነው። እሷም እንግዲህ ለቃል ደውላ አወከኝ ምናምን እሱም አውቋታል፣ ግን አላወኩሽም ምናምን ብላ ይነግራታል ማለት እሷ ደግሞ አውቆኛል እኮ ምናምን በማለት በውስጧ እያንጎራጎረች ላገኘ ፈልጌ ነበር እባክህን ዛሬ ከቻልክ ምናምን፣ አይ እሱ ደግሞ አይመቸኝም ይላል ማለት ነው። በዛን ሰዓት እሷ ደግሞ ትናደዳለች ማለት ነው። አይ እንግዲህ በቃ ዛሬ ካላገኘው መቼም አላገኘህም ምናምን ትለዋለች። እሱ ደግሞ በቃ እሺ ከቻልኩ ሞክሬ እነግርሻለሁ ጊዜ ካገኙ ነው በቃ እሺ እጠብቅሃለሁ በማለት ተነግሯለች። በቃ እሷ እንግዲህ የሆነ ነገር ለማድረግ ስላሰበች ነው ማለት ነው እንደዚህ ያለችው። ገኒም እንግዲህ ለፂ ነግራታለች ማለት ነው። ሁሉን ነገር ትነግራታለች። እሷም እንግዲህ ሉሊትን ተከትላት ከሆነች ሻርብ የተሸፋፈነች ሴትዮ ጋር ብዙ ሰዓት ቆሞ እንዳወሩ ሁሉ ነገር ትነግራታለች ማለት ነው። በቃ የሆነ ነገርማ አለ፣ በቃ የሆነ ሴራ እያሴረችብን ነው ምናምን ብሎ ደግሞ ይጨነቃሉ ማለት ነው። እንደዛ እያወሩ እያሉ እንግዲህ ዳጊ ይመጣል ማለት ነው። ዳጊ እንግዲህ ያው በፂ እንግዲህ አሁንም እንደተናደደ ነው ማለት ነው። እሷ ስትጠራውና በጣም ስለተናደደችበት ነው እንግዲህ አንተ ስርዓት ያዝ ምናምን ትለዋለች ማለት ነው። አንቺ ነሽ እንዴት ስለ ስርዓት የምታስተምሪ? ስለመጠጥም በዛው ታስተምሪ ምናምን ይላት ማለት ነው። በዛን ሰዓት እናቱ በጣም ትናደዳለች ማለት ነው። ትናደደና እንግዲህ ቆይ አሁን ነው ማሳይ በማለት ተከትላ ሄዳ ትመታዋለች ማለት ነው። እንዴ ምን ሆነ ነው አንተ እንደዛ የምትለው? እንዴ አንቺ ረስተሽ ነው እንዴ ድሮ የምታደርገን ረስተሽ ነው ምናምን እንዴት እንደዚህ ትላለ? ወንድሟ ቢሰማስ ምናምን ይስማ ምናምን ይልና በቃ ትመተዋለች። በቃ ጎረመስክ ማለት ነው ምናምን በማለት ትናደድበታለች ማለት ነው። እንግዲህ ቃል እንግዲህ ለእህቱ ይነግራታል ማለት ነው። ለሱ እንደደወለች እንዲህ እህትና ወንድም ምን ሊያደርጉኝ ነው? ለማንኛውም እስኪ አንቺ የሆነ ነገር ማድረግ አለብሽ። እንዲህ ምንድን ነው የማደርገው? አንተ የሆነ ነገር በሆንክ ቁጥር እኔን ካላስገባኝ አይሆንም እንዲህ ምናምን እንዴ እኔ ወንድምሽ አይደለው? ለእኔ እስቲ እኮ ምንም ነገር ማድረግ አለብሽ፣ ስለዚህ ደውይላት ይላል ማለት ነው። እኔ አሁን አልደውል እሱ የግድ መደወል አለብሽ እነሱ ለሁለት ምን አስቦ ነው ምናምን ስል በመጨረሻም ትደውላለች ማለት ነው። ወይኔ እኔ ልደውልልሽ ስልክ ምናምን ትላታለች። ሴም ኦኬ እኔ ፈልጌሽ ነበር ማለት እንዴ በቃሽ እንደዛ ከሆነ ምንድን ነው ምናምን ስል አንቺ ንገሪኝ ስል አይ በቃ የሆነ ነገር አስቤ ነው እና እቤት እንድትመጪ ትላታለች ማለት ነው። እና እሺ ይሉና እሺ በቃ እመጣለሁ ትላታለች ማለት ነው። በቃ እነሱም እንግዲህ በቃ እንግዲህ እንዳትቀሪ መሄድ አለብሽ ይላታል ማለት ነው ወንድምየው።
እንግዲህ በቀደም ኤፉ የለበሰችውን ጃኬት ሲፈልግ አላገኘውም። እንግዲህ እሱ የሚናድና ምንድን ነው ያደረግሽው ምናምን ስል እንደ የቆሸሸ ልብስ ስለሆነ እኮ ላውንደሪ ልኬ ነው ምናምን ትላለች። እሱ በጣም ይናደዳል። እንዴት ነው የእሷ ጠረን ያለበትን ጠረኗ እንኳን ሳይጠፋ ለምንድን ነው ያጠብሽው? ለምንድን ነው ያልነገርሽኝ? በማለት ይናደድባታል። አንተ እያበድክ ነው እንዴ? ባለትዳር ሴት ላይ እንደዚህ እየሆንክ ያለው ምን ሆነ ነው? በማለት በጣም ትናደድበታለች እህቱ ማለት ነው። እና በቃ እንደ ምርምር ብሎብህ መሄድ አለብህ ምናምን ትለውና እሱ ይሄዳል ማለት ነው። እንግዲህ ጺም ሳሎን ቁጭ ብላ እየጠበቀቻት እያለ እንግዲህ አቤል ይመጣል ማለት ነው። አቤልም ሰላም ትለዋለች። እሱም እንዴት ጧት መጥቼ አጣሁሽ ምናምን ሲላት እሷማ ኤፉ ጋር ነበርኩኝ ምናምን ትለዋለች ማለት ነው። እሱም እንግዲህ አንተም ጠፍተሃል ትለዋለች። አይ እኔማ እንዴ ዳጊ ያለ እንዴ ሳላየው ቆዩ ምናምን ይላታል ማለት ነው። እንዴ አልተገናኛችሁ ምናምን ትላራ አልተገናኘንም። ምክንያቱም ዳጊ ለእናቱ መጀመሪያ ላይ ከሱ ጋር እንደነበረ ነው የነበረው ማለት የት ነበርክ በሚባል ሰዓት አቤል ጋር ነበርኩ ብሎ ነበር። ግን እንዴ ለምንድን ነው ያልሽው? እሱ ጋር ነኝ አላለም እንዴ ምናምን ትላለች ማለት ነው። እንደዚህ እያወሩ እያለ እንግዲህ ሉሊት ደግሞ ትመጣና አንቺን ሳ እንደዚህ ያደረግሽ በማለት እንድታንቃ ስትል አቤል ደግሞ ይከላከልላታል። አንቺ ደፋር እኔ እያለሁ ነው እንዴ እሷ እንደዚህ የምታደርጊያት በማለት ይናደድባታል ማለት ነው። ማለት በጣም ይናደድባታል። እዛ እሷ ታጣላትና ትወጣለች ማለት እንዴ ምን አድርጋችሁ ነው ምናምን ይላል። እኔና ገኔ እንደዚህ ሳሙና ደፍተን እንድትወድቅ ምናምን አድርገናት ነው ምናምን ብላ ትነግዛን አንቺ ተንኮለኛ ምናምን በማለት ይስቃሉ። እንግዲህ ከዛም በመቀጠል እንግዲህ ትናደድና በቃ ወደ ላይ ትሄዳለች ማለት ነው። እህትም ከቤት ልክ ልትወጣ ስትል እንግዲህ ያኔት እቤት መታ ነበር። እሷን ባየቻት ሰዓት በጣም ነው የምትደነግጠው። ምን ሆነሽ ነው አንቺ የመጣሽው? ወንድሜ ከአንቺ ጋር እንዳልሆን ከልክሎኝ ለምንድን ነው የመጣሽ? በማለት ትናደዳለች። እንዴ ምንድን ነው የምትሾኩኝ? ምን ሆነሽ ነው? እንዴ እሱ ሲወጣ አይቼ እኮ ነው የመጣሁት በማለት በጣም በቃ ትናደድባታለች። እኔ ጓደኛሽ አይደለሁ እንዴ ምናምን ትላለች። ቢሆን እንድታግዥኝ እፈልጋለሁ። ነግሬሻለሁ ስለ አባቴ እኔ እያለሁ ብዙ ሴቶች እንደሚያመጣብኝ እና አባትሽ ሕፃን አይደለም እኔ ስለ አባትሽ አያገባኝም ትላታለች ማለት ነው። ዛሬ በኋላ እቤት እንዳትመጪ የምትፈልጊው ነገር ሁሉ በውጭ እናደርገዋለን እና እቤት እንዳትመጪ ውጭ ልኝ በማለት በቃ በጣም ትናደዳለች። እና እኔ የምሄድበት ቦታ አለኝ በማለት ተናግረው እሺ በቃ እንደዛ ትልና ትሄዳለች ማለት ነው። እሷ ግን ተለይታት ነበረ። ግን እሷ ከኋላ ሆና ትከተላታለች ማለት ነው። ይሄ የወንድምሽ ልጅ ቤት ነው ምናምን ወይስ ምንድን ነው? ምን እያደረጋችሁ ነው? ማለት ያኔት አሁንም እንግዲህ ተንኮሏን እየሰራች ነው ማለት ነው። አቤል እንግዲህ እያወሩ ነበረ ጽና አቤል። በዛን ሰዓት ነው እንግዲህ እሷ የመጣችው። ከዛ እነሱም እንዲታወቁ ታደርጋለች። ተዋወቃት ጓደኛ አይነት በማለት ታስተዋውቃቸዋለች። እነሱም ይተዋወቃሉ ማለት ነው። እንግዲህ ተጠይቃታለች ማለት ነው። ለምን ነበር የፈለግሽ ምናምን ትላታለች። ያቺ ሲጀመር ያው ለወንድሟ ስትል እንጂ ሀኒ ምንም ያቀደችውም ነገር አልነበረም ማለት ነው። እሷም እንግዲህ ንገረኛ፣ አረ ችግር የለውም አንቺ ቀድመሽ ንገሪ ምናምን ትላታለች ማለት ነው። በዛን ሰዓት ይሁልሽ በወንድሜና በሚስቱ መሀል ገብቶ የሚበጠብጥ ልጅ አለ እዛ ላይ እንድታግዢ ነው ትላታለች። በዛን ሰዓት ደግሞ ትደነግጣለች ሀኒ። ወይኔ የወንድሜ ጉድ ነው በማለት በጣም ትደነግጣለች ማለት ነው በውስጧ ደነግጣ አይ እኔ ምንም ማድረግ አልችልም፣ እኔ እፈራለሁ፣ እኔ እንደዚህ ያን ነገር ማድረግ አልችልም ትላታለች ማለት ነው። እንዴ እንደዛ ከሆነማ ጓደኛ አይደለሽ ምናምን፣ እንዴ ምንም ካላረኩልሽ ጓደኛሽ አይደለሁም እንዴ ምናምን ትላለች። አይ እንደዛ ሳይሆን ብቻ እንድታግዥኝ እፈልጋለሁ፣ ወንድሜና ሚስቱ እንዲጣሉ ስለማልፈልግ ነው ምናምን ትላትና ትለምናታለች። ከዛን እሺ በቃ አግዝሻለሁ ትላታለች ማለት ነው። ያው ወንድሟ ነው እንግዲህ እሷ ምንም የምታውቀው ነገር ስላሌለ ነው እንግዲህ እንደዛ እና እሺ ብላ እንግዲህ ትደውልላታለች ማለት ነው ለወንድሟ ማለት ነው። እንግዲህ እሷ የሆነ ነገር ለማድረግ ስላቀደች ነው እንግዲህ እሷን የለመነቻት ያው ጓደኛ አይናት ብላ ስለምታስብ። ግን እዚህ ጋር ምንም የምታውቀው ነገር የለም ማለት ነው። እንግዲህ ውድ የዩቲዩብ ቤተሰቦች ይሄ ቪዲዮ የምደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ።